ማዳም ቅመሞች እንዲያውም ሌላ ስም ነበር የሚሰጣቸው የነበረው። አሁን ግን ሚዲያው ሳይቀር ትልልቅ ሚዲያዎች እነ ሰይፉ ሾው ሳይቀሩ የማዳም ቅመሞች ማለት ጀምረዋል። እንደ ሻማ እየነደደች ሰው ሲታመም የኩላሊት ችግር ሲኖርበት ዳይሊሲስ ሲደረግ ካንሰር ሲታመም ማነው ቀድሞ የሚደርስ ብትሉ በቲክቶክ ሲሰበሰብና ትልልቅ ቻናሎች ላይ ቀድም እንደገለጽኩት በነ ሰይፉ ሾው በነ እሸቱ የማዳም ቅመሞች ስም እየተነሳ እየተመሰገኑ ሳይ በጣም ነው ደስ የሚለኝ። በጣም ኢትዮጵያም ስንገባ ይሁን ድምጻችን ራሱ ጮህ ብሎን ካወራን ለቃኮን ይመጣችሁ ነው የሚሉትና ኤግዛክትሊ ትዳር ራሱ እንዴ ማዳም ቅመም እንዳታገባ እቺ ቀውሳ ይመጣች እኮ ታቀውሳለች። አንተ ማዳም ቅመም ጠንካራ ታታሪ ሴት የለም። ምክንያቱም ህይወትን ተምራን የመጣችው ከዛ ትዳርን እዛው በቃ ኑሮዋለች ማለት ይቻላል። ቤተሰብ ማስተዳደርን አይናፋር ነኝ ትንሽ ብሬና ፈፋርገሽ አይናፋር ነኝ አይ ዶራታችን ብሬና ፈፋርገሽ አይናፋር ብትሆኝስ እግዚአብሔር ይሰጠኝ ያፈፋጅ አይደል እኮ አዲስ አበባ ሙንካክ ካቦካኮ ጉልባን ንፍሮ ይሰማውት ነው ያሁን የለኝም ይሰማው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንኳን አደረሳችሁ ለፋሲካ በዓል እንኳን አደረሳችሁ። ዛሬ ዋዜማ ነው። እንኳን አደረሳችሁ እንላለን። እንኳን ቤተሰቦቼ እንኳን አደረሳችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የብሌን መለሰ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ ለማለት እንወዳለን። በዓሉ የሰላም የጤና የብልጽግና ይሆንልን ዘንድ መልካም ምኞታችን ነው። እንግዲህ በአገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቻችን አድናቂዎቻችን እንኳን አደረሳችሁ ልንላችሁ እንወዳለን። ሁሌም ከጎናችሁ ሆናችሁ ስለምትከታተሉን ስለምታበረታቱን በተለይም በስደት ዓለም የቆየችውን እህታችን ስለምታበረታቷት የእውነት በጣም እጅግ በጣም ልናመሰግናችሁ እንወዳለን። በተለይ የማዳም ቅመሞች በጣም የዋሆች ሩህሩሆች የእናት ልብ ወይም የእናት አንጀት ያላችሁ እህቶቻችን ናችሁና እውነት አሁን በፊት የማዳም ቅመሞች እንዲያውም ሌላ ስም ነበር የሚሰጣቸው የነበረው። አሁን ግን ሚዲያው ሳይቀር ትልልቅ ሚዲያዎች እነ ሰይፉ ሾው ሳይቀሩ የማዳም ቅመሞች ማለት ጀምረዋል። የእውነት በጣም ደስ በሚል ሁኔታ ማለት ነው። በጣም ነው ደስ የሚል ድሮ ምክንያቱም እኔ ድሮ እል ነበር እንደ ምንድነው የማዳም ቅመሞች በቃ እነሱ እንትን ሆነው ነው ምን ልበልሽ በቃ ለኢትዮጵያ የሚኖሩት ማለት ነው። በቃ በጣም ስስ ልብ ያላቸው ምርጥ እህቶቻችን ናቸውና የሚሰጣቸው ግን ሌላ እንትን ነበር፣ ሌላ ትርጓሜ ነበር። ራሷ የማዳም ቅመም አምና ትቀበል ነበር። እውነት ለሀገር ለወገን እየኖረች እንደ ሻማ እየነደደች ሰው ሲታመም የኩላሊት ችግር ሲኖርበት ዳይሊሲስ ሲደረግ ካንሰር ሲታመም ማነው ቀድሞ የሚደርስ ብትሉ በቲክቶክ ሲሰበሰብና ኢቭን ለታመመስ እስኪ እንደው ሌላም ሊደርሳል ልትሉ ትችላላችሁ። ለአርት ስራ እኮ የሚደርሱ እነሱ ናቸው። አሁን ለምሳሌ ክሊፕ ምናምን የተለያየ አርቲስቶች አሁን በቃ እንዲህ ሙዚቃ ሰርቼ ክሊፕ መሰራበት አጣሁኝ ሙዚቃ መሰራ ለተወዛዋዥ ለካሜራ ምናምን ሲሉ አወጡ ብር ይልካሉ። በጣም በሚገርም ሁኔታ ማለት ነውና እንዲሁ ቀድሞ ደራሾች የማዳም ቅመሞች ናቸውና ከ3 ዓመት ከ4 ዓመት በፊት መጥፎ ስም ነበር የሚሰጣቸው እና እኔ ይነደኝ ነበር። ፕሮግራምም ጀምሬ ነበር የማዳም ቅመሞች ሚል ፕሮግራም ነበረኝ እና ያኔ ብዙ እይታ ስላልነበረኝ ብዙ ስለማይታይ ያው አልቀጠልኩበትም አቆምኩት እንጂ እንዲሁም ከስደት የሚመጡት ሴቶችን የማዳም ቅመሞችን ኢንተርቪው እያደረኩኝ ያለው ሁኔታ እንደዚሁ የማዳም ቅመሞች ምን ያህል ለሀገራችን ለኢትዮጵያ እንዲሁም ለወገናችን ምን ያህል መስዋዕት እንደሚከፍሉ ምን ያህል በረው እንደሚደርሱ ለወገን ደራሽ እንደሆኑ በቻናሌ እየመሰከርኩና
ፕሮግራም እየሰራሁ ነበረ። አሁን ግን ይገርማል ብዙዎቹ ግጥም ሲገጥሙ አያለሁኝ ትልልቅ ቻናሎች ላይ ቅድም እንደገለጽኩት በነ ሰይፉ ሾው በነ እሸቱ የማዳም ቅመሞች ስም እየተነሳ እየተመሰገኑ ሳይ በጣም ነው ደስ የሚለኝ በጣም ምክንያቱም መመስገን ያለበት መመስገን አለበት ምስጋና ለሚገባው ምስጋና ይገባዋል እርግጥ ጥሩ ማድረግ ለጌታችን ለመድኃኒታችን ነው ጥሩ መስራት ለራሳችን ነው ይህ የድሮ እንቅልፍ ነው እንኳን አሁን ባለነበት ዘመን እያየነው ሰውን ምናጣበት ላይ ባለነበት ዘመን በድሮ ሁሉም ነገር አልጋ ባልጋ በሆነበት ጊዜ እንኳን የዚች ምድር ኑሮ የድሮ እንቅልፍ ስለሆነ ምንም ማያደርግምና ጥሩ ስራ መስራት ስንቅ ነው አባቶቻችን ከቦታ ወደ ቦታ ሲሄዱ ስንቅ ይዘው ይሄዱ ግን ዋናው ይሄ ለስጋችን ነው ስንቅ ይዘው ይሄዱ ለነፍሳችን ስንቅ መስራት ግን እድሜያዊ ህይወታችን ወይም ነፍሳችን በገነት እንድትኖር ወደ ሲኦል እንዳትገባ ትልቅ ስንቅ ይሆነናልና በጣም ጥሩ ነው ባትመሰገኑም እግዚአብሔር ስለሚያመሰግናችሁ ችግር የለውም ይሄንን ነበረ ግን አሁን በሰው ዘንድም ምስጋናን እየቻራችሁ ስለሆነ በጣም ደስ ብሎኛል እኔ ብቻ ፕሮግራሙን እንዳልይዘው እውነት ነው ጥሩ ስም የለንም ወደ ኢትዮጵያም ስንገባ ይሁን ድምጻችን ራሱ ጮህ ብሎን ካወራን ለቃ እኮ ነው የመጣችው ነው የሚሉትና ለቃ ነው የመጣችው ጭንቅላቷ እኮ አይሰራም ይላሉና በጣም ነው የምናደደው ትዳር ራሱ እንዴ ማዳም ቅመም እንዳታገባ እቺ ቀውሳ የመጣች እኮ ተቀውሳለች አንተ በጣም ለትዳር ሆነ ቀውሳ የመጣችው ይላሉና የሚገርምህ ነገር ደግሞ እንደ ማዳም ቅመም ጠንካራ ታታሪ ሴት የለም ምክንያቱም ህይወትን ተምራን የመጣችው ከዛ ትዳርን እዛው በቃ ኑሮዋለች ማለት ይቻላል ቤተሰብ ማስተዳደርን እና በጣም ጨዋ ናት በጣም ታታሪ ናት በጣም ጀግና ናትና ባለጌታ ሆኖም ነው የምታስበው እንደዛ ብለው ያስባሉ እንዴ ወንድ ጠሩበት እግዚአብሔርን በጣም ብዙዎቹን የበጆሮዬ እኔ ራሱ ስንት ነገር ተብያለሁኝና እናንተ እዛ ስትሆኑ ወንድ አታችሁ ነው እንደዚህ ብላችሁ ነው ምናምን በጣም ብዙ ስያሜ ነው ያለንና እንደዚህ አይነት አስተሳሰብ ወጡ የምትሉ ሰዎች እንደዚህ አይነት ሰዎች አይደለንም በጣም ጨዋነን ይሄ ማለት ወንዳለው ሰላም ውዶች እንዴት ናችሁ የብሌን ቤተሰቦች እንዴት ናችሁ ደህና ናችሁ ያው እንግዲህ አይናፋር ነኝ ትንሽ ብሬና ፈፋርገሽ አይናፋር ነኝ አይ ማውራታችን ብሬና ፈፋርገሽ አይናፋር ብትሆኝስ እግዚአብሔር ይሰጠኝ ያፈፋ አይደል እኮ ተቀስኮ ነው ያርገች የሚገርምሽ ጎንደር ሄጄ ተቀሰረች ፎቶ ቤት ያገኘኋትና ብታይ በቃ እንደዚህ ብታይ አዲስ አበባ ጎንደር ሄጄ ብታይ ፎቶ ቤት ያገኘኋት ከጓደኛዬ ፎቶ ቤት ኧረ ተይ አይናፋርነቷን አየሁት ነገሩ ያፈቀረ ምን እንደው የሆነ አንዳንዴ ስትወጂ ሰው ስትወጂ እኮ ስታፈቅሪ አይናፋርነት ሲጠፋላ ደብድብ ያለግሻል ሳታስቢ አዎ አይናፋርነት ዘይላቱ ዘኔ አይናፋርነት ሲዘይላቱ አይናፋር ፍቅር ያለው ሁሉ ያሸንፍ እና ተመልካቾቻችን እንግዲህ በፋሲካ በዓል ምን ታስታውሳላችሁ የምታስታውሱት ነገር የለም ምን አለ ጸሎታሙስ ያው ስለዚህ ጸሎታሙስ ነበረ ብሌን ላይ የምታስታውሱ ነገር ይሄ ነው አይደል ምን ይባላል እስኪ ስሙን ንገሩ እነሱ ይገርምና እኛ መንካክ ይባላል መንካክ መንካኮ ነው የሚባለው በእኛ ሀገር መንካኮ ነው የሚባለው እኔ በተወለድኩበት አካባቢ መንካኮ ነው የሚባለው እንደ ቦታው በነገራችን ላይ ስሙ ይለያያል እኔ ደግሞ እንግዲህ ጉልባን ነው የማውቀው አሞካኮ ያው ነው ልዩነት የለውም አዲስ አበባ ሙንካክ አሞካኮ ሙንካክ አሞካኮ ጉልባን ንፍሮ ጉልባን የሰማሁት እኔ አሁን ነው የሰማሁት ጉልባን እዚህ አይደለ ኧረ ጎንደር ማለት ጉልባን ኧረ ሰምቻለሁ ጎንደር ጉልባን ሲባል ጎንደር የእናንተ ደቡብ ጎንደር ነው የኛ ሰሜን ጎንደር ነው
ከተማውም ሰፊ ከተማ ስለሆነ ከደቡብ ጎንደር ከተማ የሰሜን ጎንደር ከተማ ሰፊ ነው። ለ200 ዓመት ዋና ከተማ ሆና ያገለገለች ከአዲስ አበባ ከባህር ዳር ከሌሎችም ከተማ ቀደምት ናት። ጎንደር ከተማ ጥንታዊ ናት። ስለዚህ ጉልባን ነው የሚባለው። አዲስ አበባ መጥቼ ነው እኔ መንካቆንም ባህላችን ነው እንዴ? ባህላችን ነው። እሺ ንጉስ ነው ያዘችው ብለን ያው ዛሬ እንኳን ንጉስ ከመጣላለ ችግር የለውም። የሚያካፍል ሰው ነው እንጂ የሚወል ማያካፍል ይበላል። እንግዲህ ያው ሐሙስ አልመጣም በማለትሽ እስካሁን በጣም ይጣፍጣል። አመሰግናለሁ። በጣም ይጣፍጣል። ጉልባን እንግዲህ የመሲ ሴትነት ነው ይሄ። በጣም ይጣፍጣል። ቆንጆ ነው። እንግዲህ የተወደዳችሁና የተከበራችሁ ውድ የብሌና ቤተሰቦች ፕሮግራማችን ይሄን ይመስል ነበረ። እንግዲህ በጣም ብዙ ቁም ነገር አዘል ፕሮግራሞችን ወደ እናንተ አቀርበንላችኋል። በበዓል ምን ታስታውሳላችሁ? ምን ስሜት ይኖራችኋል? ስሜታችሁን እንዴት መቆጣጠር አለባችሁ? በስደት ስትኖሩ ስደት ምን ያህል ዓመት መቆየት እንዳለባችሁ፣ ገንዘባችሁን በአግባቡ መያዝ እንዳለባችሁ፣ እንዲሁም ብሌናም ያሳለፈችውን ህይወት አካፍላችኋለች። ጠንቋይ አትጠይቁ ተይዞ ያየጠው ይጠይቁ ይባላል ባደኩበት ሀገር ማለት። ወይም ደግሞ ምን ይባላል መሰላችሁ? ብልህ ከሰው ችግር ይማራል፣ ሞኝ ደግሞ ደርሶበት አይማርም ይባል ነገር አለና ብሌና ለምሳሌ ያሳለፈችውን ህይወቷን ስትነግራችሁ እናንተ ከዛ ህይወት ተምራችሁ አሁን ብሌን የደረሰችበት ቦታ መድረስ ትችላላችሁ ማለት ነው። አዘርዋይስ እንደዚህ በአንዳንድ ነገሮች የምታዝኑ ከሆናችሁ ራሳችሁን ነው የምትጎዱት እንጂ ምንም ለውጥ አታመጡም። በማዘን ምንም ለውጥ አይመጣም። በነገራችን ላይ ጠንካራ በመሆን ነው ለውጥ የሚመጣው እንጂ በማዘን ምንም የሚመጣ ለውጥ የለም። ይሄን ነው እንደ ወንድም አድቫይስ ላደርጋችሁ የምወደው። መጥፎ አመለካከት ከናንተ ላይ ሰው በነገራችን ላይ ስራም ስትጀምሩ የሆነ ነገር ሲሆን ቻሌንጆች ይበዛሉና ቻሌንጅ መቋቋም አለባችሁ። እናንተም በስደት ሀገር ልትቀየሩ ሂዳችሁ ቀደም ብሌና እንዳለችው እንደዚህ ናቸው ትዳር አይዙም ወይም እንትን ይላሉ ምናምን ብሎ ሰው እንትን ቢላችሁ እናንተ የሆነ ነገር ሊሰማችሁ አይገባም። አንዳንዴ እብድ ያልሆነን ሰው እብድ ስትይ እብድ ይሆናል። ያ ግን የሚሆነው ምንድነው? አንቺ እንትን ብለሽ ካሰብሽው ነው። ያንን ነገር ካሰብሽው ግን ያንን ነገር ምንም እንዳልሰማ ማለፍና ራሴን ጠንካራ አድርጌ እብድ እንዳልሆንኩ ማሳየት ነው ያለብኝ። ገብቶሻል? ስርዓት ያለኝ ጮሃ እንደሆንኩኝ በተግባር ማሳየት ነው ያለብኝ እንጂ በዛ እየተናደርኩኝ ወደ እነሱ ወዳሉት ዳይሬክሽን መሄድ የሚጎዳው ራስን ነው ለማለት እንወዳለን። በኢትዮጵያ ውስጥ የምትገኙ ኦርቶዶክሳውያን እንግዲህ እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም በጤና አደረሳችሁ ለማለት እንወዳለን። በድጋሚ ውድ የብሌና ቤተሰቦች ሰላማችሁ ይብዛልን። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ባይ ሰላም ሁኑልን። መልካም በዓል ይሁንላችሁ ለሁላችሁም።